በአነቃቂ ንግግሮቹ እንዲሁም ደግሞ የተለያዩ ሀሳብ አስተያየቶችን በተለያዩ መድረኮች ላይ ሲያካፍለን የምናውቀው ዶክተር ወዳጀነህ መህረነ ዶክተር እንግዲህ በተለያዩ የማህበራዊ ሚዲያዎች ላይ የምናውቀው ሲሆን ደግሞ የራሱን ፕሮግራም በአባይ ቲቪ ላይ በይዘቱ ለየት ያለ በሀገራችን ማህበራዊ ግንኙነትና አኗኗር ላይ ያጠነጠነ ፕሮግራም ከተባባሪ አዘጋጆች ጋር እንደሚያቀርብ ይታወቃል። ይሁንና ታዲያ እንግዲህ ከታዋቂው ዘፋኝ ከታደለ ሮባ ባለቤት ከሆነችው ከቤተልሔም ጋር የጀመሩት ፕሮግራም ከ3 ሳምንት በላይ መቆየት አልቻለም። ቤቲን በማባረር አዲስ ጋዜጠኛ መተካቱ ተሰምቷል። እቺ አዲሷ ጋዜጠኛ ማናት? ቤቲን በተለያዩ ቋንቋዎች ሲያሞካሻት የነበረ ዶክተር ወዳጀነህ እንግዲህ ለምን ቤቲን አባረራት? የጸባቸውስ መንስኤ ምንድነው? የዶክተር ወዳጀነህ ከመጠን በላይ ያለፈ ንግግር ወይንስ ደግሞ ሌላ ነገር? አንዳንድ የፕሮግራሙ ተከታታዮች የቤቲን መስመር እንዳለፈ ይነገራል። ይህ ቀይ መስመር ምንድነው የሚለውን ጨምሮ ሁሉን እንነግራችኋለን። ውድ ቤተሰቦቻችን ሻን ሚዲያ እንግዲህ እንደሚታወቀው ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ፕሮግራሞችን ወደ እናንተ በማስተላለፍ ይታወቃል። ታዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩን ስንል እንጠይቃችኋለን። ውድ ቤተሰቦቻችን እንግዲህ ዶክተር ወዳጀነህ ከሚሰራቸው ስራዎች መካከል አንዱ ስለ ትዳርና ስለ ቤተሰብ ማማከር ነው። ታዲያ ይህን የሰሙ አብዛኞቹ ደግሞ የራሱን ትዳር ማዳን ያልቻለ ሰው እንዴት ሆኖ ነው ስለ ትዳር ማማከር የሚችለው እያሉ አብዛኞቹ ይወቅሱታል። ነገር ግን እሱ ስራውን ከመስራት ወደ ኋላ ብሎ አያውቅም። በዚህ ጉዳይ እናንተስ ምን ሀሳብ አስተያየት አላችሁ? እኛ የራሳችንን ሀሳብ አስተያየተኛው ጋር አቆይተናል። ወደ ቤተሰቦቻችን እንግዲህ ከቤቲ ጋር የጀመሩት ፕሮግራም ከ3 ሳምንት በላይ መቆየት ያልቻለበት ምክንያት ምንድነው ወደምለው እንሄዳለን። ፕሮግራሙ የተወራለትን ያህል ምንም አይነት አዲስ ነገር ይዞ አልመጣም የሚሉ አብዛኞቹ ናቸው። እንግዲህ ሌሎቹ ደግሞ ብዙ እጅግ በጣም ተምረንበታል፣ እጅግ በጣም ተቀይረንበታል፣ ፕሮግራሙን ወደናል የሚሉም አይጠፉም። ዶክተር ወዳጀነህ እንግዲህ በተለያዩ የቴሌቪዥን ፕሮግራሞች እንዲሁም ደግሞ የዩቲዩብ ቻናሎች ሶሻል ሚዲያዎች ላይ እየተንቀሳቀሰ እንግዲህ ስለ ትዳርና ስለ ማህበራዊ ኑሮ ሀሳብ አስተያየቱን የሚሰጥ የሚያጋራ ነውና ቢሆንም ግን በይዘቱ ለየት ያለ የራሱን ፕሮግራም በአባይ ቲቪ እንደሚያቀርብ ይታወቃል። ከቤቲ ጋርም በ3 ሳምንት ጊዜያት ብቻ ቆይተው የተለያዩበት ምክንያት እኔ የማወራው ሀሳብ በኤዲቲንግ ጊዜ እየተቆረጠብኝ ነው፣ ከዶክተር ወዳጀነህ እኩል እንዳወራ ይፈቀድልኝ በማለት ነው። በሁኔታዎች ደስተኛ ያልሆነው ዶክተር ወዳጀነህ ከቤቲ ጋር መስራት እንደማይፈልግ በመናገር እንዳቋረጠ ውስጥ አዋቂዎች ነግረውናል። የአባይ ቲቪ ስራ አስኪያጆች እንግዲህ በጉዳዩ ሲወያዩበት ቆይተው እንዲሁም በሚስጥር እንዲያዝ ካደረጉ በኋላ ቤቲ ትቀነስ መወሰናቸው ተነግሯል። ዶክተር ወዳጀነህ ከሌሎች የአባይ ቲቪ ጋዜጠኞች ፕሮግራሙን ለመቀጠል ከስምምነት መድረሳቸውም ተነግሯል። ቤቲ ከዚህ ፕሮግራም በመቀነሷ ምክንያት ሌሎች አብዛኞቹ ሰዎች እንግዲህ የራሳቸውን ሀሳብ አስተያየት ሲሰጡ ይደመጣል። ዶክተር ወዳጀነህን ተጠያቂ ያደረጉም አሉ። እንግዲህ እንዳላት የሳይኮሎጂ እውቀትና ችሎታ በሌላ በቴሌቪዥን ፕሮግራም ብትመጣስ ብለው ሀሳብ አስተያየታቸውን ያስቀመጡ ሌሎች አድናቂዎቿም አይጠፉ። በሌላ በኩል ደግሞ ዶክተር ወዳጀነህ ስለ ትዳሩ ሲጠየቅ የልጆች እናት እንድታገባ ፈልጋል፣ ነገር ግን እኔ ማግባት በፍጹም አልፈልግም ባለው ንግግሩም እጅግ በጣም ወቀሳ ደርሶበት እንደነበርና አስተማሪ ያልሆኑ ጉዳዮችን በማንሳት ነው የሚታወቀው ሲሉም አብዛኞቹ እንግዲህ ጣታቸውን ቀስረውበታል። የሆነ ሆኖ እንግዲህ በአባይ ቲቪ አብረው መቀጠል ያልቻሉበት ጉዳይ ዶክተር ወዳጀነህ ወንድ ልጅ ማድረግ የሌለበት ብሎ ከጠቀሳቸው 7 ጉዳዮች መካከል አንደኛው እንግዲህ ወንድ ልጅ ማሸብረቅ የለበትም፣ የተለያዩ ጌጦችን በአንገቱ በእጁ እንዲሁም ደግሞ ሌሎች ነገሮችን አድርጎ የገና ዛፍ መምሰል የለበትም ባለው ንግግሩ። ከዚህም በተጨማሪ እንግዲህ ወንድ ልጅ ለአለባበሱ መጠንቀቅ አለበት፣ ለብሶ ወደ አንድ ፕሮግራም ሲሄድም ያንን ፕሮግራም ፕሬዘንት ማድረግ የሚችል ልብስ መሆን አለበት ሲል እንግዲህ ዶክተር ወዳጀነህ ሀሳቡን አስቀምጦ ነበር። በዚህም የተነሳ እንግዲህ የቤቲን ባለ ድምጻዊ ታደለ ሮባን እንደምናውቀው በምስሉ ላይም እንደምትመለከቱት አለባበሱ እጅግ በጣም ያሸበረቀና እንግዲህ አንገቱ ላይ እጁ ላይ የተለያዩ ጌጦችን መጠቀም የሚወድ ሲሆን ይህንም አለባበስ እንግዲህ መልበስ የጀመረው ዛሬ ሳይሆን እንግዲህ ወደዚህ ስራ ወይ ደግሞ ወደ ድምጽ
ድምጻዊነቱ በገባበት ጊዜ ጀምሮ ይህን አለባበስ እንደሚጠቀመውና እሷም በዚህ አለባበሱ እጅግ በጣም እንደምትገረምበትና እጅግ በጣም እንደምትወድለትም በሌላ ቃለ መጠይቅ ላይ ተናግራ እንደነበር ይታወሳል። ታዲያ እንግዲህ የዶክተር ወዳጀነህ ንግግር ለቤቲ ይስማማል ብሎ ማሰብ ዘበት ነው። አብዛኞቹ ይህንን ቪዲዮ ከተመለከቱት በኋላ ነው እንግዲህ የቤቲና የዶክተር ወዳጀነህ ሾው ከዚህ በላይ መቀጠል ያልቻለው። በሌላ በኩል ደግሞ ቤቲ ያነሳችው አንድ ሀሳብ ነበር። እሱም አነጋጋሪ ሆኖ ሴቶች የሚወዱት እንግዲህ መለለው ወንድ ነው። ምናልባትም ከመቶ ሴቶች 85% በጣም ረጅም ወንድ ነው የሚወዱት ይላል ጥናቱ ባለችበት ንግግሯም ሴቶችን የሚማርካቸው ረጅም ወንድ መለለው ወንድ ከሆነ ታዲያ እንግዲህ ንግግሯን ታዲያ ከባለቤቷ ከታደለ ሮባ ጋር በማገናኘት አብዛኞቹ ሲቀልዱባት ተደምጠዋል። ሴት ልጅ ከወንድ ልጅ ላይ እንግዲህ የሚማርካት ቁመናው ብቻ ከሆነ አንቺን ከታደለው ሮባ የማረከሽ ምኑ ነው ቁመቱ ነው ወይ ሲሉም ሲሳለቁባት መቆየታቸው ይታወሳል። እነሱ ይህን ይበሉ እንጂ እንግዲህ እሷ ከባለቤቷ ጋር እጅግ ቅንጡ የሚባል ህይወት የሚኖሩ ሲሆን ጠንካራ የቢዝነስ ሰውም ጭምር ናት። ከዚያም ባለፈ የቤተሰቦቿን የጤና ተቋምም በብቃት የምትመራ ሴት ናት። ትሰራለች። ቤቲ ንግግር አዋቂ፣ ጠንካራ እንዲሁም ደግሞ ብልህ ሴትም ናት። ታዲያ ይህን የንግግር ችሎታዋን አንድ ቃለ መጠይቅ ላይ የአብረን እንስራ ጥያቄ ያቀርብላታል። ቤቲም ሳታመነታ ጥያቄውን ትቀበላለች። እዚህ መነሻ የጀመረው የሁለቱ ስራ አባይ ቲቪ ላይ አንድ ራሱን የቻለ ይዘት ያለው ሾው ለ3 ተከታታይ ሳምንታት መቀጠሉ ይታወሳል። ምንም እንኳን ምክንያታቸውን ባይገልጹም አብረው መቀጠል እንዳልቻሉ እንግዲህ ታውቋል። በዚህም የተነሳ እንግዲህ በሌላ ጋዜጠኛ መተካቷ ታውቋለችም። ጋዜጠኛ እንግዲህ የአባይ ቲቪ ጋዜጠኛ የሆነችው እኒኤል ተስፋዬ ትባላለች። በአባይ ቲቪ ላይ ጉራማይሌ በተሰኘው ፕሮግራሟ ትታወቃለች። እንግዲህ ከዚህ በኋላ ዶክተር ወዳጀነህ ከቢኒል ጋር ምን ያህል ጊዜ አብረው ይቆያሉ የሚለውን እንግዲህ አብረን የምንመለከት ይሆናል። በተለያዩ መድረኮች ስለ ሀገራችን ማህበራዊ እንዲሁም ደግሞ ኢኮኖሚያዊ የሆኑ የተለያዩ ስለ ትዳርም ጨምሮ የተለያዩ ንግግሮችን በመናገር የሚታወቀው ዶክተር ወዳጀነህ መሀረነ ከዚህም በተጨማሪ ሃይማኖታዊ ጉዳዮችንም በማንሳት የሚታወቀው ባለ ምጥቅ ጭንቅላቱ ዶክተር ወዳጀነህ እንግዲህ የየትኛው የሃይማኖት ተከታይ እንደሆነ በግልጽ የማይናገር ሲሆን በሁሉም ሃይማኖቶች ላይ ደግሞ ሀሳብ አስተያየቱን በመስጠትም ይታወሳል። እንግዲህ በግሉ የዚህ ሃይማኖት ተከታይ ነኝ ከማለት ይልቅ በደፈናው ክርስቲያን ነኝ በማለት ራሱን ይገልጻል። ዶክተር ወዳጀነህ እንግዲህ በሚሰጠው የትዳር ማማከር ችሎታ የተነሳ እንግዲህ የራሱን ትዳር ማዳን ያልቻለ የትዳር ሐኪም ሲሉም ቅጽል ስም ሰጥተውታል። በቅርቡም እንግዲህ ከሀምለሴት ሙጪ ጋር በነበረው ቃለ መጠይቅ አታገባም ወይ ተብሎ ሲጠየቅ እኔ ከዚህ በኋላ ማግባት አልፈልግም፣ የልጆቼ እናት ግን እንድታገባ ፈልጋለሁ፣ ልጆቼም የሚፈልጉት ይህንን ነው፣ እናታቸው እንድታገባ ይፈልጋሉ፣ ነገር ግን ደግሞ እኔ እንዳገባ በጭራሽ አይፈልጉም፣ እኔም ጭራሽ ማግባት አልፈልግም ሲል ሀሳቡን ተናግሯል። በርካቶቹ እንግዲህ ዶክተር ወዳጀነህ ስለ ትዳር ማውራት የለበትም ሲሉ ሀሳባቸውን ይሰጣሉ። ነገር ግን ዶክተር ወዳጀነህ ሀሳቡ ከማጋራት ወደ ኋላ ብሎ አያውቅም። እንግዲህ ዶክተር ወዳጀነህ ከሀገር ወጥቶ ቢሰራ እጅግ በጣም ብዙ ሺህ ብሮችን በአንድ ቀን ብቻ ማግኘት እንደሚችልና ጓደኞቹ ያንን እንደሚያደርጉ፣ ነገር ግን ሀገሩን ለመርዳት ፈልጎ እዚህ እንደቀረና በሚሰጣቸው የካውንስሊንግ ስራ አንድም ብር ደንበኞችን ጠይቄ አላውቅም፣ ነገር ግን እኔ አንድ እናት ስለ ልጇ ተጨንቃ መታ እንዴት ብር ጠይቃለው፣ ነገር ግን ደግሞ ሌላኛው በሌላኛው እየተተካ እንዲሁ በግድ አስገድደው ሲሰጡኝ እንጂ እኔ ለአንድ ደንበኛ ይሄን ያክል ብር ብዬ ወስኜ ተቀብዬ አላቅም፣ ፍላጎቴም ሀገሬን ማገልገል ነውና ሲልም ተደምጧል። ይህን ስለምታደርግም ዶክተር ወዳጀነህ እኛም እጅግ በጣም እናመሰግናለን። ውድ ቤተሰቦቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ታዲያ ሳምንቱ ያማረ እየተዋበ ቆንጆ ሳምንት እንዲሆን እንደ ኒሻን ሚዲያ ተመኘን። ቸር ሰንብቱልን።